ትንቢታዊ የሆነ ሐሳብ ለጥቂት ደቂቃዎች እንካፈላለን። ማካፈላችሁ የእግዚአብሔር ቃል የሚገኘው ዘፍጥረት ምዕራፍ 22 ነው። እናንተ ከቁጥር 1 ጀምሮ እስከ ቁጥር 24 ድረስ ቤታችሁ አንብቡት። እኔ ግን በመሃል ቆርጬ ቁጥር 12ን ብቻ እንደ ትንቢት እናገራለሁኝ። እንደዚህ ይነበባል። በአዲሱ ትርጉም ነው ማነበው። እግዚአብሔር እስከ ዛሬ ድረስ ረድቷችኋል፣ አግዟችኋል። በብዙ ውጣ ውረድ ክንዱን አይታችኋል። ትላንትናን እያመሰገንን ዛሬን እያመሰገንን ነገ ላይ ደግሞ ትንቢት እንናገራለን። ኢየሱስ ጌታ ነው። ለዚህ ከዛ አንፃር እግዚአብሔር አምላክ በልቤ ላይ ይህን ትንቢታዊ መልእክት ነው ያከበደው ለዚህ ቤተክርስቲያን፣ ለእግዚአብሔር ሰው፣ እዚህ ለመጣችሁ ሰዎች። ቁጥር 14 ከዚያም የተነሳ አብርሃምም የዚያን ስፍራ ስም እግዚአብሔር ያዘጋጃል ወይም በቅንፍ ውስጥ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ እግዚአብሔር ወይም ያህዌ በተራራ ላይ ያዘጋጃል ይባላል። በድጋሚ አነባለሁ። ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ያህዌ ይርኤ ወይም በሌላ ዕብራይስጥኛ ጀሆቫ ጃራ ብሎ ጠራው። እስከ ዛሬም ድረስ እግዚአብሔር በተራራ ላይ ያዘጋጃል ይባላል። ርዕሱ በዛሬ ምሽት የምንከፋፈልበት ትንቢታዊ ሐሳብ ጀሆቫ ጃራ ወይም እግዚአብሔር ያዘጋጃል የሚል ነው። ትንቢቱ እንግዲህ መልእክቱን ከመስማታችሁ በፊት አንድ ሁለት ሰው ጨብጡና በዕብራይስጥኛ መጀመሪያ ጀሆቫ ጃራ በሉት። ይሄ ምን ማለት ነው? እግዚአብሔር ጨብጡና ነገሩት። እግዚአብሔር ያዘጋጃል በሉት። ድገሙ። እግዚአብሔር ያዘጋጃል በሉት። የእምነት አባት የሆነው አብርሃም በእስራኤል ምድር ከሚገኙ ተራሮች መካከል አንዱን ተራራ እንደዚህ ብሎ ስም አወጣለት ብሎ የዘፍጥረት መጽሐፍ ጸሐፊ ይናገራል። ይሄ አብርሃም ለተራራው ያወጣለት ስም ጸሐፊው መጽሐፉን እስከሚጽፍ ድረስ በዛ ስም እንደሚጠራ ነው የሚናገረው እስከ ዛሬ ድረስ። ምናልባት ይህንን መጽሐፍ የጻፈው ሰውዬና አብርሃም በአካል ባይተዋወቁም የሚገርማችሁ ነገር የ500 ዓመት አካባቢ ልዩነት ቢኖራቸውም ከዛም ጀምሮ አሁን እስከምንኖርበት ድረስ የዚህ ተራራ ስም አብርሃም ባወጣለት ስም ነው የሚጠራው። እንደምታውቁት እስራኤል በብዙ ተራሮች የተከበበች ተራራ ናት። ለዚህም እግዚአብሔር በመዝሙር መጽሐፍ ምዕራፍ 125 ቁጥር 2 ላይ ተራሮች በኢየሩሳሌም ዙሪያ እንደሆኑ እንዲሁ እኔ በሕዝቡ ዙሪያ ነኝ ብሏል። በተራራ የተከበበች ከተማ ናት። ነገር ግን እስራኤልን ከከበቧት ተራሮች መካከል ለሰባቱ በእስራኤል መንፈሳዊና ፖለቲካዊ፣ ማህበራዊ፣ ታሪካዊ ጉዳይ ውስጥ ቀጥተኛ ግንኙነት ያላቸው ናቸው። አራቱን የምታገኟቸው በብሉይ ኪዳን ሲሆኑ ሶስቱን የምታገኟቸው ደግሞ በአዲስ ኪዳን ናቸው። የአዲስ ኪዳን የእስራኤል ተራሮች ከቤተ ክርስቲያንና ከቅዱሳን ጋር የታሪክ ተካፋይ ሲሆኑ አራቱ የብሉይ ኪዳን ተራሮች ግን ከእስራኤል መንፈሳዊና ማህበራዊ፣ ፖለቲካዊ፣ ታሪካዊ ሁኔታ ጋር ቀጥተኛ ግንኙነት አላቸው። ከነዛ መካከል አንዱ የቀደመ ስሙ በሞሪያ ምድር የሚገኝ አንድ ዝም ብሎ ተራራ ሲሆን አብርሃምና ልጁ ይስሐቅ አንድ ጉዳይ ከፈጸሙ በኋላ ግን የዛ ተራራ ስም ከተራሮች መሃል ካለ ተራራ ወደ እግዚአብሔር ተራራ ወይም ያዘጋጃል ወደሚባል ተራራ ተቀይሯል። አብርሃም በዛ ቦታ የፈጸመው የተራራውንም የአብርሃምንም እንደዚሁም ደግሞ የእስራኤልንም ታሪክ የቀየረ ይህ ተራራ ከተራሮች መሃል በልዩነት የሚጠራ የእግዚአብሔር ተራራ ወይም ደግሞ ያዘጋጃል የሚል ተራራን ስም የተሸከመ ነው። ይህ ጉዳይ ለምን እንደሆነ እንዴት እንደሆነ ሙሉ መጽሐፉን ማንበብ ትችላላችሁ። በተለይ ዘፍጥረት ምዕራፍ 22ን። እንዲሁ ግን ለጠቅላላ ዕውቀት እነዚህ 7 የእስራኤልን የከበቡ ተራሮች 7 ብቻ አይደሉም፣ ብዙ ተራሮች ናቸው። እኛም ሀገር እኮ አሉ አይደለ? ኢትዮጵያ ልክ እንደ እስራኤል በብዙ ተራሮች የተከበበች ስትሆን ከኢትዮጵያ ታሪክ ጋር የተገናኙ፣ ከኢትዮጵያ ፖለቲካ ጋር የተገናኙ፣ ከኢትዮጵያ የሚገርማችሁ ማሸነፍና መሸነፍ ጋር የተገናኙ አንጋፋ ተራሮች አሉ። እነዚህ ተራሮችን በከፍታ ተራሮችን በርዝመት ሳይሆን በታሪክ የሚበልጡ ናቸው። እንደነ ራስ ዳሽን ተራራ፣ እንደነ አድዋ ድል ተራራ ከኔ ጋር ናቸው አይደለ? እዚህ ጋር እንደ እንጦጦ ተራራ፣ እነዚህ ሁሉ የሆነ ታሪክን ያስታውሱናል። እስራኤልም ካሏት በጣም ብዙ ተራሮች መሃል ከታሪኳ ጋር የተገናኘ ታሪክ ያላቸው የሚገርማችሁ ነገር ከመንፈሳዊ ነገሯ ጋር የተገናኘ ታሪክ ያላቸው 7 ጎልተው የሚታዩ በብሉይ ኪዳን ውስጥ 7 ተራሮች አሉ። አሁን ዛሬ ማታ የምንካፈለው ተራራ በአብርሃም ምክንያት ነው ታሪካዊ የሆነው። አብርሃም ነው ስም ያወጣለት። የዚህ ተራራ ስም የእግዚአብሔር ስም ነው።
እግዚአብሔር ከስሞቹ መካከል አንዱ ጀሆቫ ጃራ ነው። ምን ማለት ነው? እግዚአብሔር ያዘጋጃል ነው። እንደ እግዚአብሔር ሰው በዚህ 3ኛ ዓመት ላይ ከፊት ለፊታችሁ ላሉ የአገልግሎት ዓመታት፣ የኑሮ ዓመታት፣ የትዳር ዓመታት አብርሃም ለተራራው ያወጣውን የእግዚአብሔርን ስም አውጃለሁ። ጀሆቫ ጃራ ጩናስ እግዚአብሔር ያዘጋጃል በሉ። ከተራሮቹ መካከል አንዱ ተራራ የሚገርማችሁ ነገር የመጀመሪያው በመጀመሪያ ተራራ የሲና ተራራ የሚባለው ነው። እንዲሁ ለጠቅላላ ዕውቀት ያክል 7ቱ ተራሮችን ተናግሬ ወደዚህ ወደ 3ኛው ተራራ መጣለሁ። የቅድስና ተራራ ይባላል። የምታገኙ ዘጸአት ምዕራፍ 19 ላይ ነው። እስከ 20 ድረስ ያለ ከሙሴ ከሕጉ ከእስራኤል ታሪክ ጋር የተያዘ ታሪክ ነው። የሲና ተራራ ከሌሎች ተራሮች ጎልቶ የሚታይ እግዚአብሔር ለሕዝቡ ሕጉን የሰጠበት ራሱን ያስተዋወቀበት ትልቁ ተራራ ሲሆን ነገር ግን በታሪክ የሚበልጠው አንድ ተራራ አለ። እሱም በአዲስ ኪዳን የሚገኘው ሲሆን ሙሴ የተቀበለውን ሕግ እግዚአብሔር የቀየረበት ምንድነው የጎልጎታ ተራራ ነው። እሱ ላይ እመጣለሁ። ሁለተኛው ተራራ ዘፍጥረት ምዕራፍ 8 ላይ የሚገኝ ከሌሎች ተራሮች ቅድሚያ የሚታወቅ ተራራ ሲሆን የኖህ መርከብ ያረፈበት የአራራት ተራራ ነው። ይሄ የተስፋ ተራራ ይባላል። ፍጥረት ሁሉ አልቆ በመርከብ ውስጥ ብቻ ህይወት የቀጠለበት እግዚአብሔር በመርከብ ውስጥ የነበረውን ህይወት ምድሪቱ ላይ እንደሚያበዛ እንደሚያሰፋ የተናገረበት ተስፋን የሰጠበት የሚገርማችሁ ነገር የተስፋ ተራራ የሚባለው የአራራት ተራራ ሁለተኛ ተራራ ነው። በታሪክ አንደኛ ሲሆን ነገር ግን በመታወቅ ሁለተኛ ነው። 3ኛው ተራራ ዛሬ ማታ በጥቂቱ የምንካፈለው የሞሪያ ተራራ ነው። አብርሃም ለዚህ ተራራ ስም ካወጣለት በኋላ ግን የሞሪያ ተራራ መባል ትቶ ያዘጋጃል የሚል ስም ይዟል። ክብር ለኢየሱስ ይሁን። ዘፍጥረት 22 ላይ ነው የሚገኘው። 4ኛው ተራራ እንደምታውቁት ሐሰተኛ ነቢያትን ሰብስቦ ተወራረደበትና እግዚአብሔር ከሱ ጋር እንደሆነ ለኤልያስ የነገረበት በእሳት የመለሰበት የውሳኔና የእውነተኛ አምልኮ ተራራ የሚባለው የቀርሜሎስ ተራራ በአንደኛ ነገሥት ምዕራፍ 18 ላይ የሚገኘው ነው። እነዚህ አራቱ በብሉይ ኪዳን የሚገኙ ከተራሮች መሃል ከእስራኤል ታሪክና መንፈሳዊ ነገር ጋር የተገናኙ ተራሮች ሲሆኑ 3ቱ ደግሞ በአዲስ ኪዳን ነው የሚገኙት በቀጥታ ከጌታ ከኢየሱስ አገልግሎት ጋር ከቤተ ክርስቲያንና ከቅዱሳን ህብረት ጋር የሚገናኙ ሲሆኑ 5ኛ እንለዋለን። እሱም ታቦር ተራራ ወይም የክብርና የመገለጥ ተራራ የሚባለው ኢየሱስ ፊቱ የተለወጠበት ልብሱ የተለወጠበት ጴጥሮስ በጣም ስሜታዊ ሆኖ 3 ድንኳኖችን እንስራ ሲል እግዚአብሔር ሐሳቡን በደመና የመታበት ኢየሱስ ብቻ በቅዱሳን ህይወት ውስጥ ጎልቶ እንደሚታይ የተናገረበት የክብር ተራራ የሚባለው በማቴዎስ ወንጌል ምዕራፍ 17 ላይ የሚገኘው ነው። ስንት ቀረኝ? 2 መፈጥነው ያዘጋጃል ተራራን ታሪክ ለመናገር ነው። 2 ተራሮች ቀርተዋል። ሁለተኛው ተራራ የጸሎት ተራራ የሚባለው ኢየሱስ አብዝቶ የሚጸልይበት ሌሎችም ደግሞ የቤተ ክርስቲያን አባቶች የሚጸልዩበት በእስራኤል ታሪክ ውስጥ ሰፊውን የጸሎት ስፍራ የያዘ ተራራ ሲሆን የደብረ ዘይት ተራራ የሚባለው ነው። ሉቃስ ወንጌል ምዕራፍ 22 ላይ ታገኛላችሁ። አንድ ቀረ። እሱ የተራሮች ሁሉ ዋና ተራራ እነዚህን ተራሮች ሁሉ በታሪክ የሸፈነ ብሉይ ኪዳንና አዲስ ኪዳን መካከለኛ የሆነ እግዚአብሔር ልጁን ኢየሱስን የሰዋበት ሰውና እግዚአብሔር የታረቀበት 3 ስሞች አሉት። የራስ ቅል ይባላል። እንደገናም ደግሞ ጎልጎታ ይባላል። ይሄ ተራራ የሚገርማችሁ ነገር ቀራንዮ ይባላል። 3ኛውና ምንድነው 7ኛው ተራራ ነው። እነዚህ 7 ተራሮች መጽሐፍ ቅዱሳችሁን አንብባችሁ የምታገኟቸው ከእስራኤል ተራሮች በታሪክ ጎልተው የሚታዩ እስራኤል ታሪኳ የተፈጸመበት መንፈሳዊ ትርጉም ያላቸው ናቸው። ከነዚህ መካከል የቀደመ ስሙ ዝም ብሎ የማይታወቅ በዚህም ሌላ ተራራ አለ፣ በዚህም ሌላ ተራራ አለ። መሃል ላይ የሚገኝ ሳይዙም የሚገርማችሁ ታሪካዊ ሊያደርገው የማይችል ከፍታውም ታሪካዊ ሊያደርገው የማይችል የሚመሳሰሉት ስላሉ አብሮ ተመሳስሎ የኖረ አንድ ቀን ግን ላዩ ላይ በተደረገው መንፈሳዊ ጉዳይ በልዩነት የሚነገርለት ምናልባትም ወደፊት ለሚሆን ላለው አብርሃምና ይስሐቅ ብቻቸውን ያደረጉትን እግዚአብሔር በሰው ልጆች ሁሉ ፊት የሚያደርገውን የቀራንዮ ተራራ ጥላ የተደረገበት እንደዚህ ብሎ አብርሃም ስም አወጣለት። አንድ መንፈሳዊ ጉዳይ ጨርሶ ሲወጣ ከዚህ በኋላ ይሄ ተራራ በተራሮች መሃል ያለ ተራራ ሳይሆን እግዚአብሔር ያዘጋጃል ይባል ብሎ ሰየመው። እስከ ዛሬ ድረስ የዛ ተራራ ስም ያዘጋጃል ነው። ሙሴን የጻፈው የዘፍጥረትን መጽሐፍ ጻፊ 500 ምናምን ዓመት ይሆናል ጉዳዩ ከተፈጸመ ሲጽፍ ሙሴ ሲጽፍ የተራራው ስም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ያዘጋጃል ነው። እኛ እዚህ ፕሮግራም እየተካፈልን እስራኤልን የሚጎበኝ አንድ ሰው ተራራው አጠገብ ቆሞ ለጎብኚው ይሄ ተራራ ምን ይባላል ካለው እንደዚህ ነው የሚለው። አብርሃም አባታችን እዚህ ተራራ ላይ ያላሰረውን በግ ስላገኘ ያልገዛውን በግ ስላገኘ እግዚአብሔር ያዘጋጀለትን በግ እዚህ ተራራ ጫፍ ላይ ስላገኘ
የዚህ ተራራ ስም እግዚአብሔር ያዘጋጃል ዘላለማዊ ስሙ ሆኗል። ክብር ለኢየሱስ ይሁን። ለምንድነው አብርሃም እንደዚህ ብሎ ለዚህ ተራራ ስም ያወጣለት? ምን አይነት ጉዳይ ተፈጽሞ ነው ለዚህ ተራራ ያዘጋጃል የሚል የእግዚአብሔር ስምን ያወጣለት? በነገራችን ላይ እግዚአብሔር ዘፍጥረት ምዕራፍ 17 ለአብርሃም ስሙን ነግሮታል። ዘፍጥረት ምዕራፍ 22 ደግሞ አብርሃም ለእግዚአብሔር ስም አውጥቶለታል። በብሉይ ኪዳን ያሉ የእግዚአብሔር ስሞች እግዚአብሔር ለራሱ ለትውልዱ ያስተዋወቀው ስም ደግሞም ሰዎች ለእግዚአብሔር ያወጡለት ስም ነው። አባታችን አብርሃም ለእግዚአብሔር ካወጣለት ስም መካከል አንዱ ያዘጋጃል ነው። እግዚአብሔር ያዘጋጃል፣ ጆቫ ጃራ ያህዌ ይርኤ ብሎ ለእግዚአብሔር በዚህ ተራራ ስም አውጥቶለታል። ዘፍጥረት 17 አብርሃም ተስፋ በቆረጠ እድሜው 99 ዓመት በሆነው ጊዜ መጥቶ ስለ ልጅ ሊያወራው እግዚአብሔር ለአብርሃም አስቀድሞ ስሙን ሲነግረው እኔ ኤልሻዳይ ነኝ ብሎታል። ኤልሻዳይ የእግዚአብሔር ስም ነው፣ የእግዚአብሔር ስራ ነው፣ የእግዚአብሔር ባህሪ ነው። በነገራችን ላይ የእግዚአብሔር ስም የእግዚአብሔር ስራ ነው። የእግዚአብሔር ስራ የእግዚአብሔር ባህሪ ነው። ስሙ ስራው ስሙ የሆነ እግዚአብሔር ብቻ ነው፣ እንደ ስሙ የሆነ አሜን። ስለዚህ አብርሃምና እግዚአብሔር ስሙን ሲያስተዋውቀው ባህሪውንና ስራውን ያስተዋወቀው ነው። አብርሃምን በእግዚአብሔር ኤልሻዳይነት ያገኘውን ልጅ ዘፍጥረት ምዕራፍ 22 ላይ መጥቶ አምጣ እንዳለው ነው የምትመለከቱት። እግዚአብሔር በሁሉ የልጅ መስዋዕት የሚቀበል የደም መስዋዕት የሚቀበል በሰው በኩል የሚመጣ አምላክ ሆኖ ሳይሆን እንደነ ካሞሽና እንደነ ሞሎክ የሰው ልጆች ታርደው ደማቸውን በማሽተት የሚረካ ሆኖ ሳይሆን መጽሐፉ ገና ሲጀምር እግዚአብሔር በአብርሃም ልብ ውስጥ ያለውን ቦታ ማወቅ ፈልጎ እግዚአብሔር በአብርሃም ሕይወት ውስጥ ያለውን ቦታ ማወቅ ፈልጎ አብርሃም እና የሚገርማችሁ ነገር ይስሐቅ አብረው ባሉበት ሁኔታ ውስጥ እግዚአብሔር በእውኑ እኔ በአብርሃም ሕይወት ውስጥ እንደቀደመው ያኔ በኡር ምድር ውጣ ስለው እንደሚወጣው አገርን ተው ስለው እንደሚተው ቤተሰብን ተው ስለው እንደሚተው አሁንም ልጅን ተው ብለው አብርሃም ከአገር በላይ ነኝ ለሱ ከናት በላይ ነኝ ለሱ ከዘር በላይ ነኝ ለሱ ከልጅስ በላይ ነኝ የሚለውን እግዚአብሔር በአብርሃም ሕይወት ውስጥ ያለውን ቦታ ማወቅ ስለፈለገ በ100 ዓመትና በ25 ተስፋ ቃል በ25 ዓመት ተስፋ ቃል የተገኘው ልጁን አምጣ አለው። ይሄ ፈተና እግዚአብሔር የሚገርማችሁ ነገር የአብርሃምን እምነትና ፍቅር ማየት ስለፈለገ ሁልጊዜ እግዚአብሔር በሰው ልጆች ውስጥ ያለውን ቦታ ማወቅ ይፈልጋል። የቱ ጋር ነኝ እኔ ማለት ይፈልጋል። ከምንም ነገር በላይ ከቤተሰብ በላይ ከገንዘብ በላይ ከስልጣን በላይ ከሆነ ነገር በላይ ምክንያቱም በአብርሃም ሕይወት ውስጥ እግዚአብሔር ብቸኛ ሆኖ ነው የኖረው። አገርን ተው ሲለው ለዛውም በ75 ዓመቱ አገር በማይተውበት ቤተሰብን ተው ሲለው ለዛውም ሰው ወደ ቤተሰቡ በሚመጣበት እድሜ ስለ እግዚአብሔር ቤተሰብ አገር ትቷል። ልጅ ከመጣ በኋላ እግዚአብሔርና አብርሃም እንዴት ናቸው? አሁንም በዛ ልብ ነኝ አሁንም በዛ ፍቅር ነው አብርሃም የሚወደኝ የሚለውን ለማረጋገጥ ተፈታተነው አይደለም። መፈታተን እግዚአብሔር ባህሪ እንዳልሆነ ያዕቆብ መጽሐፍ እግዚአብሔር ማንንም አይፈታተንም ብሏል። ፈተና ነው የአብርሃም እምነት። ያዕቆብ ታውቃላችሁ እምነት እንደሚፈተን ተናግሯል። እግዚአብሔርን እወዳለሁ የሚለው የአብርሃም እምነት ተፈተነ በይስሐቅ በሚወደው ሚጣላውን አይደለም። ይስሐቅ በነገራችን ላይ የአብርሃም ብቸኛ ልጅ ባይሆንም ሁልጊዜ ግን እግዚአብሔር ስለ አብርሃም ስለ ልጅ ጉዳይ ካወራ አንድ ልጅህን ነው የሚለው። ታላቁ እኮ እስማኤል አለ። አብርሃም ነው የሚቆጥረው እንጂ እግዚአብሔር ቆጥሮት አያውቅም እስማኤልን። እዚህም ክፍል ላይ አንድ ልጅህን አምጣ አለው። እንደው አሻሽሎለት እስማኤልን ቢለው ራሱ ከይስሐቅ ይልቅ ፈተናው ይቀንስለታል። ሁለተኛ ሌላ ከብትህን ቢለው ምን ቢልን ቀላል ነው። አንድ ብቻ በሆነው ልጁ የአብርሃም ፍቅር ሊፈተን እግዚአብሔር መጣና አምጣው አለው። እናንተ ብትሆኑ ምንድነው የምታደርጉት? በዚህ ልክ የምትወዱትን በዚህ ልክ የምትፈልጉትን የተስፋ ቃል ፍጻሜ ብላችሁ እንደ አይን ብሌን የምታዩትን በስተርጅና የተገኘ የማይደገም የሚመስል ካመለጣችሁ ከእጃችሁ ከወጣ ማትደግሙት የሚመስል ይስሐቅን የሚያክል ተስፋ ግን አብርሃም ወዳጆቼ ሆይ ከይስሐቅ በኋላም ቢሆን ለእግዚአብሔር ያለው ልብ እንደዛው ስለነበረ ክብር ለኢየሱስ ይሁን። አሁንም እንደ ትላንትናው እግዚአብሔር በአብርሃም ሕይወት ውስጥ የመጀመሪያውን ስፍራ ስለያዘ የሚገርማችሁ አልሰሰተም። ብድግ አድርጎ ይስሐቅን ለመሰዋት ደግሞ እግዚአብሔር ምን እንዳለው ታውቃላችሁ? መጽሐፉን ስታነቡት እኔ ወደማሳይ ተራራ ብሎታል። ይህ ተራራ የሚገኘው የ3 ቀን መንገድ ነው። ከ3 ቀን በጓሮ እኮ ቢለው አንዴ በቃ ጉዳዩን ጨርሳችሁ ትገላገላላችሁ። 3 ቀን ራሱ ለአብርሃም እኮ 3000 ዓመት ነው የሆነበት የሚመስለኝ። ከሚሰዋው ልጁ ጋር ለ3 ቀንና ሌሊት ሄደው ተራራው ጋር ደረሱ። ይሄ ተራራ ስሙ ምን ይባላል? ምንም ሞሪያ ምድር ያለ አንድ ተራራ። ከትንሽ ደቂቃ በኋላ ግን የተራራው ስም ይቀየራል። ምን ተብሎ? ያዘጋጃል ተብሎ። ክብር ለኢየሱስ ይሁን። ልክ እንደደረሱ ከኔ ጋር ናቸው አይደለ? ልክ እንደደረሱ እግዚአብሔር ለአብርሃም ይሄ ነው ልጅን የምትሰዋበት ተራራ ሲለው
ሁለት ባሪያዎች አያ ይዘው ነበርና እዚህ ጋር ቆሙ አላቸውና የሚገርማቸው አንድ የእምነት ንግግር ተናገረ። እኔና ልጄ ሰውተን እንመለሳለን። በእውኑ አብርሃም እንደዛ ነው የሚያውቀው፣ እንደዛ ነው የሚያምነው። የዕብራውያን ጻፊ ደግሞ ሮሜ ላይ ስለ አብርሃም ሲናገር አዎ እንደዛ ነው የሚያውቀው ነው የሚለው። እንዴት ነው የሚያውቀው? አብርሃም በዚህ ጉዳይ ይስሐቅን ሰውቶ ብቻውን እንደማይመለስ አምኗል ይላል። እንዴት? የታረደ ልጅ፣ የተቃጠለ ልጅ፣ አመድ የሆነ ልጅ። አዎ ይሄ የአብርሃም ድርሻ ሲሆን ይስሐቅን ማረድ፣ ይስሐቅን ማቃጠልና አመድ ማድረግ የአብርሃም ድርሻ ሲሆን አብርሃም ግን እግዚአብሔርን መልሶ ከኔ 100 ዓመት ውስጥ ይስሐቅን ካመጣ ከዚህ አመድ ውስጥም ይመልሰዋል የሚል እምነት ነበረው። ቢሞት እንኳን እንደሚያስነሳው አምኖ። ለዛ ነው አብርሃም እግዚአብሔርን ሲያምን የሌለውን እንዳለ አድርጎ ይጠራል ብሎ ነው። ከሌለ ይጠራዋል፣ ከሞት ያስነሳዋል። ክብር ለኢየሱስ ይሁን። ከኔ ጋር ናቸው አይደለ? ስለዚህ ሁለቱን ባሪያዎች እንደዚህ ያደረገና ይሄ ሽማግሌ በስተርጅና ምንነካው እንዳይሉኝ ብሎ አይደለም። አረ አብርሃም ተመከር ባክህ፣ አስብበት፣ ጉዳዩ የጨለማ እንዳይሆን ድምጹ አጣርታል ጸልያል እንዳይሉኝ ብሎ አይደለም። ይስሐቅን እነሱንም ከፈለገ ይሰዋቸዋል፣ ባሪያዎች ናቸው። ግን እንደዚህ ያላቸው ጠብቁን እዚህ ጋር እኔና ልጄ ሰውተን እንመለሳለን። ይሄ ንግግር የእምነት ንግግር ነው ተብሎ በአዲስ ኪዳን ተጽፏል። ትንሽ እንደሄዱ ተራራው ጫፍ ላይ ሲደርሱ ገና አልወጡም፣ ስር ላይ እንዳሉ ወዲያው አብርሃም እሳቱን እሱ ያዘ፣ ከዛ ቢላውን እሱ ያዘ፣ ለልጁ ለይስሐቅ እንጨት አሸከመውና ወደ ተራራው ጉዞ ሊጀምሩ ሲሉ አሁን የምፈልገው ቃል ቁጥር 6 7 8 ይስሐቅም ይላል አባቴ ሆይ አለው። አቤት። እንጨት ይዘናል፣ ቢላ ይዘናል፣ እንደገና ደግሞ እሳት ይዘናል። የሚቀረው አንድ ነገር አለ። እነዚህ ሁሉ ለአንድ ጉዳይ ነው፣ መስዋዕት ልናቀርብ ነው ብለሃል። በጉ የታለ አለው። ዛሬ ምሽት የመጣሁትኝ የታለ ለሚባለው ጉዳይ መልስ ለመስጠት ነው። ጆባ ጃራ እግዚአብሔር ያዘጋጃል። ቦምብ ጥያቄ፣ አደገኛ ጥያቄ ወዳጆ። ለአብርሃም ምናልባት እስካሁን ከተፈተነው ልጁን ከመሰዋት አነስ ያለ ከሌሎች ፈተናዎች ከባድ ጥያቄ ምንድነው የጠየቀው? ይስሐቅ እሳት ይዘናል፣ ቢላ ይዘናል፣ እንደገና ደግሞ እንጨት ይዘናል። አንድ ነገር ይጎላል። በጉስ አለው። የታለ በጉ ሲለው ይስሐቅ አንተነ አብርሃም ብየው ከሚደነግጥ እና ደግሞ ጥሎ ከሚሮጥ ብሎ ሳይሆን ለነዛ ሁለት ባሪያዎች የነገረውን አንድ የእምነት ንግግር መልሶ ለልጁ ለይስሐቅ ነገረው። ቁጥር 8 በጣም ነው የምወደው። ምን ቢለው ጥሩ ነው? ልጄ ሆይ አለው የመስዋዕቱን በግ እግዚአብሔር ራሱ ያዘጋጃል። አንድ ሰው ጨብጡና እግዚአብሔር ያዘጋጃል በሉ። በዚህ 3ኛ ዓመት በመጀመሪያ ቀን በዚህ ቤተክርስቲያን ላይ በግል ህይወታችሁ ላይ በፋይናንሳችሁ ላይ በጤናችሁ ላይ ይሄንን ተነብያለሁ። የታለ የምትባሉት ነገር እግዚአብሔር ያዘጋጃል። ታዛችሁ ጨርሳችሁ፣ ጸልያችሁ ጨርሳችሁ፣ አገልግላችሁ ጨርሳችሁ ትክክለኛ ቦታ ላይ ሆናችሁ ይስሐቅ ለአባቱ ለአብርሃም እንደጠየቀው አይነት የታለ ይሄን ሁሉ ዘመን አገልግለ፣ የታለ ይሄን ሁሉ ዘመን ጸልየ፣ የታለ የተሳካለ፣ የታለ የተቃናለ፣ የታለ የሰማኸው ትንቢት ለሚል ድምጽ ትንቢታዊ መልስ አለ። እግዚአብሔር ያዘጋጃል። ሲጩና እግዚአብሔር ራሱ ያዘጋጃል ብሏል። በመንፈሴ እያየሁ ነው። መለኮታዊ አቅራቦቶች ወደዚህ ቤት ይለቀቃሉ። አሁን ትንቢት ጀምሬያለሁ። መለኮታዊ ዝግጅቶች ወደ ነገራችሁ ላይ ይለቀቃል። የታለ የተባላችሁ ሰዎች ሰይጣን፣ ሁኔታ፣ ድምጽ፣ ስጋ የታለ እንትኑ ይሄው ማለት ማትችሉት ይሄው ብላችሁ አይሲዛችሁ እንደዚህ ማለት ማትችሉት አሁን እጃችሁ ላይ የሌለ በትንቢት እናገራለሁ። ጆባ ቻራ ለአንድ ሰው ንገሩት እስቲ እግዚአብሔር አዘጋጃለሁ እያለ ነው። ፍጥጥ ያደርጋል። አንዳንድ የማትመልሰው ማታስረዳው የሚገርም ነገር በልሳን ጸልየ ብቻ ልታመልጠው የምትችል አረ ባልጠየቅ የምትለው ፊት ለፊት የታል የምትባለው ነገር ውስጥ ትገባለህ። አንዳንዴ አብርሃም ተራራው ስር ልጁ ይስሐቅ የጠየቀው ጥያቄ ሲሪየስ ነው። እንጨት ይዘናል ልናቃጥልበት፣ እሳትም ያው እንጨቱን የሚያቃጥለው፣ ቢላ ደግሞ አንተ እጅ ነው ማረጃው አለ የሚታረደው አንተ ነህ ያላለው እየሸወደው አይደለም። በእነዚህ ሁሉ ዘመናት አይቼዋለሁ። ውጣ ሲለኝ ወጥቻለሁ፣ ተው ሲለኝ ትቻለሁ። እንደዚህ ዝም ብዬ እየሄድኩኝ ያገኘሁት ብዙ ነገር አለ። አሁንም ቢሆን አለው በዚህ ተራራ ጉዳይ ጫፍ ስንደርስ ምን እንደሚሆን ልንገር አለው። የኔ ስራ እንጨት ማዘጋጀት፣ የኔ ስራ ቢላ ማዘጋጀት፣ የኔ ስራ እሳት ማዘጋጀት፣ የሱ ስራ በጉን ማዘጋጀት። ራሱ ነው የሚያዘጋጀው። ሲጮና እግዚአብሔር ያዘጋጃል ብሎ ጌታ ይባርካችሁ። በጣም ነው የምወደው። የእምነት አባት ዝም ብሎ እኮ አይኮንም።
እንደዚህ እየተናገርክ ነው። በሌለ ሰዓት ባዶ ቦንክ ሰዓት የታል ስትባል ሰይጣን እንድታለቅስ እንድታጉረመርም ሲልህ ቆም ትልና ስሙንና ስራውን ትናገራለህ። የአባቶች አምላክ ያዘጋጃል። ቅድም ይድቤ እንደተናገረው ምንም ያለ ምድረ በዳ ላይ የታል ስንባል ያዘጋጃል እያለ በግ ሳይዙ ስለ በግ ያወራዋል። እንደዚህ ያለው ያዘጋጃል። የኔና ያንተ ስራ መድረስ ነው። ለማሳጠር ታሪኩን ስለምታውቁ ሄዱ፣ ደረሱ፣ እንጨቱን ድንጋይ ያስተካከለ ርብራብ ሰራ። ከዛም በኋላ ቁጭ አደረገና በል ውጣ ሲለው ይስሐቅ እንዴ በግ ያዘጋጃል አላልክም የሚል ግብግቡ ሳይገባ ወጣ። መስዋዕቱ ላይ አሰረው። በዚህ ሁሉ ውስጥ እግዚአብሔር አብርሃምን እየተመለከተው ነበረ። ስቲል በአብርሃም ህይወት ውስጥ እግዚአብሔር አንደኛ ነው፣ ልጅ አይደለም አንደኛ። የሚገርማቸው ነገር ልጅ ከእግዚአብሔር በኋላ ነው። ልጅ ቢኖርም እግዚአብሔርና አብርሃም ይቀጥላሉ፣ ባይኖርም እግዚአብሔርና አብርሃም ይቀጥላሉ። በዛ ሁሉ መከራ ውስጥ እግዚአብሔር ሲያወራው አልሰጠኝም ሲለው የነበረውን ሲመጣ ቀሎበት ከእግዚአብሔር አይበልጥም ብሎ አጋድሞት ቢላ አንስቶ ሊወጋው ሲል ከሰማይ አንድ ድምጽ መጣ። አይቻለሁ እንደምትወደኝ አለ። ካጋደምከው ልጅ ይልቅ እንደምትወደኝ አይቻለሁ። በአንተ ልብ ውስጥ አሁንም አንደኛ እንደሆንኩ አይቻለሁ። ፍቅር ተፈትኖ አልፏል ካለው በኋላ አብርሃም ዞር ሲል መጽሐፍ ቅዱስ እንደዚህ ይላል፣ አንድ በግ። ወዳጆቼ ሆይ ይሄ በግ ብዙ መጽሐፍ ቅዱስ አስተማሪዎች እንደሚናገሩት በቀራንዮ ተራራ ላይ የሚታረደው በይስሐቅ ፋንታ እንደታረደው በግ ይሄኛው ተራራ ማንም የማያየው ተራራ በኋላ ሁሉ ወደሚያየው ወደ ቀራንዮ ተራራ የሚጠቁም አንድ በግ። ይሄ በግ አብርሃም ገዝቶት ነው እንዴ? ንገር፣ ገዝቶት ነው ወይ? ላቱን እንትኑን አይቶ ይሄኛው ይልን ብሎ ነው እንዴ? ራሱ የአብርሃም እጅ እዚህ በግ ላይ የለም። ዞር ሲል አንድ በግ ቀንዱ በእሾህ ባረግ ተይዞ ነፍስ ውጪ ነፍስ ግቢ። ወዳጆቼ ሆይ ወዲያው መጽሐፍ ቅዱስ እንደዚህ ይላል፣ ወዲያው ወሰደና በይስሐቅ ፋንታ አረደው። አብርሃም እጁ ደም በደም ሆኗል፣ ቢላው ደም በደም ሆኗል፣ እንጨቱ ተቃጥሎ አልቋል። የሚገርማችሁ ነገር ሲወርዱ ልክ ባሮቹን እያዩ ባሮቹ ራሱ ሳይገርማቸው አይቀርም። በግ ሳይዙ ሄደው በግ አርደው ነው የተመለሱት። ይሄ የዘመኑ ጴንጤ እኮ የኢሉሚናት አሰራር ሁሉ ሊመስለው ይችላል። ብዙ ሰው ታምራት የማይቀበለው እኮ እንደዚህ ያሉ እንግዳዊ መለኮታዊ ጣልቃ ገብነቶችን ለአጋንንት ስለሚሰጥ እኮ ነው። ተመልከቱ፣ ሰውየው በግ ይዞ ሄዶ በግ አርዶ እጁ በደም ቢላው ደም በደም ሆኖ ልክ ሊወጡ ሲሉ ይሄ ተራራ ኖልማር ተራራ አይደለም። እዚህ ተራራ ላይ አይቼ ላይ የማላውቀው ነገር አይቻለሁ። ስለዚህ የዚህን ተራራ ስም እቀይረዋለሁ ብሎ እንደዚህ ያለ ይሄ ተራራ ከዚህ በኋላ ተራራ ብቻ ሳይሆን ስሙ ያዘጋጃል ይባላል አለ። እስከ ዛሬ ድረስ የዛ ተራራ ስም ምን እንደሆነ ታውቃላችሁ? እግዚአብሔር ያዘጋጃል። ክብር ለኢየሱስ ይሁን። ላጠገባችሁ ላለ አንድ ሰው ንገሩት፣ እግዚአብሔር ያዘጋጃል በሉት። የእግዚአብሔር ዝግጅት ሶስት ባህሪዎችን ልናገር። ሶስት ነገር ውጤት ነው። ሶስቱን ተናግሬ የእግዚአብሔር ዝግጅት ሶስት ባህሪዎችን ተናግሬ ጸልየን ነው የምንጨርሰው። የእግዚአብሔር ዝግጅት የሶስት ነገሮች ውጤት ነው። የመጀመሪያ የመታዘዝ ከኔ ጋር ናችሁ? አጠገባችሁ ያለውን ሰው የእግዚአብሔር ዝግጅት የመታዘዝ ውጤት ነው ብሉት እስቲ። ድምጹን የማይታዘዙ ሰዎች የእግዚአብሔር ዝግጅት በረከት ተካፋይ ሊሆኑ አይችሉም። መታዘዝ ብዙ ሰዎች የእግዚአብሔር በረከት ጋር መድረስ የማይችሉት አምጡ ሚላቸውን ማምጣት፣ ተው ሚላቸውን መተው፣ ልቀቁ ሚላቸውን መልቀቅ ስለማይፈልጉ ነው። አብርሃም ቤቱ ቁጭ ቢል አንድም በእግዚአብሔር ፍቅር ፈተና ይወድቃል፣ ሁለትም እዚህ በግ ጋር አይደርስም። የአብርሃም እግዚአብሔርን መታዘዝ ወደ አብርሃም የመስዋዕቱ በግ አደረሰው። የእግዚአብሔር ዝግጅት ለሚታዘዙ ሰዎች ነው። ክብር ለኢየሱስ ይሁን። ሁለተኛው የማመን ያለ እምነት የእግዚአብሔር መለኮታዊ አቅራቦትን መቀበል ከባድ ነው። እስቲ እጃችሁን ከፍ አድርጉ። አምናለሁ በሉ እስቲ። ድገሙ፣ አምናለሁ በሉ እስቲ። መፈጥነው ባህሪዎቹን ተናግሬ እንድንጸልይ ነው። ትምህርት ስላልሆነ ትንቢት ነው የምናገረው። 3ኛ ዓመት እያከበርን ነው። ትንቢት ነው። አሜን። ሶስተኛው መስዋዕትነት። አብርሃም ልጁን ይስሐቅን አንገቱ ላይ ቢላ አሳርፎ አይሰዋው እንጂ ድምጹን ተቀብሎ 3 ቀን መሄዱ የመስዋዕትነት ህይወት። ያ የጭንቅ መንገድ ለአብርሃም እግዚአብሔር እንደሰው ተቀብዩአለሁ ነው ያለው። በቃ ኦሬዲ ጨርሷል እኮ አብርሃም። ድምጹን እግዚአብሔር ባያሰማ እኮ ይስሐቅን እኮ ወዳጆቼ ሰውቶታል እግዚአብሔር። የሚገርማችሁ ነገር የአብርሃምን መንገድ መስዋዕትነት የሌለው መንገድ፣ ሌሎች የማይደፍሩትን የሚደፍሩ ሰዎች፣ ሌሎች የማይነኩትን የሚነኩ ሰዎች፣ በጣም መጨከን በሚያሳሳ ጉዳይ ላይ የሚጨክኑ ሰዎች ሁልጊዜ ወደ እግዚአብሔር ዝግጅት ይቀርባሉ። አሜን። መታዘዝ፣ ማመን፣ መስዋዕትነት ተውሲት በጣም ከባድ የሚመስል፣ ጠንካራ የሚመስል፣ ኃይለኛ የሚመስል፣ የሚያም የሚመስል
የሚጎዳ የሚመስል ደግሞም እንደዛ ነው። የሚነካህ ነገር አለ፣ የሚያምህ ነገር አለ፣ የሚወስድብህ ነገር አለ። የመስዋዕትነት መንገድ ውስጥ የሚሄዱ ሰዎች ሁልጊዜም ወዳጆቼ ሆይ ስለዚህ ወንጌል ስለሰሙት ድምፅ ኃላፊነት የሚቀበሉ ሰዎች የሚገርማችሁ ነገር ልክ ማርያም ታውቃላችሁ ኢየሱስ ክርስቶስን ይዛ ወደ ቤተ መቅደስ ስትሄድ የሚገርማችሁ ነገር የኢየሱስ እናት መባል ሽልማት ቢሆንም ለዛ ስም ግን አንድ መልእክት ሰምታለች። በነፍስሽ ግን አላት ሰይፍ ያልፋል። ወዳ ብዙ ሰዎች ያን ሰይፍ አይፈልጉትም፣ ሽልማቱን ነው የሚፈልጉት፣ ስሙን ነው የሚፈልጉት። በሰይፍ ውስጥ የታለፈበት ስም ነው። የሚገርማችሁ ነገር ብዙ የመስዋዕትነት መንገዶች መጨረሻቸው ክብር ነው። አብርሃም የመስዋዕትነት የመታዘዝ ህይወት፣ የማመን ህይወት፣ የመስዋዕትነት ህይወት ውጤቱ ምንድነው? የእግዚአብሔር ዝግጅት። የእግዚአብሔር ዝግጅት ባህሪው ምንድነው የሚለየው? የእግዚአብሔር ዝግጅት ከሌላ ዝግጅት ምንድነው የሚለየው? የመጀመሪያው ኦን ታይም ነው። በእንግሊዘኛ ምን ማለት ነው? በሰዓቱ በሉ እስቲ። አልሰማም። በሰዓቱ በሉ እስቲ። አይረፍድም፣ እንደገናም ደግሞ አይፈጥንም። ክብር ለኢየሱስ ይሁን። በምትፈልጉ ሰዓት ነፍሳችሁ ተጨንቃ ጉዳዩ አልቋል በተባለ ሰዓት ወዲያው የሚባል ነገር አለ አይደለ? አብርሃም ልክ ልጁን ይስሐቅን ሊሰዋው ሲል በሰዓቱ የእግዚአብሔር ዝግጅት እዛ ቦታ ላይ በሳይ ኦን ታይም የሚባል ነገር አለ። አንድን ሰው 6 ሰዓት ቀጥራችሁት እንደዚህ አይነት ቀጠሮ ያጋጥመው ያውቃል? 6 ሰዓት ተቀጥረውና ሰውየው 3 ሰዓት መጥቶ ያስጨንቃል። 6 ሰዓት አለ። ይሄ በሰዓቱ አይደለም። የሚገርማችሁ ነገር በሰዓቱ ለ6 ሰዓት ቀጠሮ 3 ሰዓት የሚመጣ ሰው አለ። 6 ሰዓት ቀጠሮ ደግሞ ከምሽቱ 2 ሰዓት የሚመጣ ሰው አለ። ይሄ ደግሞ የሚገርማችሁ ነገር ከአበሻነት ሙሉ ያልፋል። አበሻ ያረፍዳል ቢባል እንደዚህ ነው። ከምሽቱ ይሄ በሰዓቱ ነው አይደለም። 6 ሰዓት ቀጥረው ሰዓትን እያየ ለ6 5 ጉዳይ ይቀረ ስትል 00 ላይ ሰላም ለአንተ ይሁን ቢል ምንድነው የምትለው? የሚገርም ነው። በሰዓቱን የመጣው ነው የምትለው አይደለ? ሁሉ ጊዜ መለኮታዊ አቅራቦቶች እንደዛ ናቸው። በሰዓቱ አብርሃም ይዞት አልወጣም በጉን አንዳትሉ። ከወረደም በኋላ አላገኘውም። አስደናቂ ነገር ነው። ታች ቢያገኘው የእምነት ህይወቱን የሚያመላክት አይደለም። ከወረደ በኋላ ቢያገኘው ምን ያደርጋል? የሚገርማችሁ ነገር ጅብ ከሄደ ውሻ ጮኸ ይላል ያገሬ ሰው። ይስሐቅ ከተሰዋ በኋላ ባዶ መጥቶ በጉን ቢያገኘው ግን በሰዓቱ ልክ ይስሐቅ ሊሰዋ ኦን ታይም ባለበት ሰዓት እግዚአብሔርና ምንድነው አብርሃምና በጉ ተገናኙ። ወዳጅ ነገር አልቋል ተደምሮ አሁን ነው በቃ አለቀ ሲባል ድንገት የሚባል ነገር በሰዓቱ የሚባል ነገር የእግዚአብሔር ዝግጅት በሰዓቱ ይጎበኛቸዋል። ሁለት ነገር ልናገርና ጨርሳለሁ። ሌላው ሁለተኛ ነገር በእጃችሁ ላይ የሌለ ነገር። ቅድም እንዳልኳችሁ አብርሃም በግጁ ላይ ነበር። ንገሩኝ፣ በአብርሃም በግጁ ላይ ነበር ወይ? ይዞ ነው ተራራ ላይ ይወጣው? ያ በግን ከየት አመጣው? የብሉይ ኪዳን ስኮላር በዚህ በግ ሁሌ ይጨቃጨቃሉ። ከየት ተገኘ? ከየት መጣ? በጉ ከየት መጣ? የሚገርም አብርሃም እጅ ላይ አልነበረም። እተነበያለሁ በዚህ 3ኛ ዓመት ላይ ወደዚህ ስትገቡ እጃችሁ ላይ የሌለ ነገር ከዚህ ቀን ጀምሮ ይኖራል። እኔ የሚገርማችሁ ነገር አሁን የምተነበየው ወደዚህ ስትገቡ ዛሬ አርብ ማታ ነው አይደለ? አርብ ጧት ያልነበረ ነገር፣ አርብ ከሰዓት ያልነበረ ነገር አሜን ላለ ሰው በኢየሱስ ስም ይሁንለት። እስከዚች ደቂቃ ድረስ ያልነበረ ነገር አብርሃም በጉን እስከሚያገኘው ድረስ ወዳጆቹ አብርሃም እጅ ላይ የለም። እግዚአብሔር ያዘጋጃል ስልህ ቤት ላይ የሌለ አካውንት ላይ የሌለ የሚገርም የሆነ ቦታ አስቀምጫለሁ ማትለው በጌታ በኢየሱስ ስም ያዘጋጃል። በዚህ 3ኛ ዓመት እናገራለሁ። እዚህ ቤተ ክርስቲያን ላይ የሌለ እስከ 3 ዓመታችሁ የሌለ ነገር 4ኛና 5ኛ ዓመት ላይ ይኖራል። እስከዚህ ቀን የሌለ ነገር ከዚህ በኋላ ይኖራል። የለም ማለት አይኖርም ማለት አይደለም። እስከ ዛሬ የለም ማለት ወደፊትም አይኖርም ማለት አይደለም። ያዘጋጃል። አንድ ሰው ጨብጡና እጅ ላይ የሌለ ነገር እግዚአብሔር ያዘጋጃል። እመኑ በመለኮታዊ ተአምራት፣ እመኑ በመለኮታዊ ጣልቃ ገብነት። እግዚአብሔር እንደዚህ ብሎኛል፣ አዘጋጃለሁ። ለአብርሃም በሞሪያ ምድር ላይ የሚገርማችሁ አብርሃም ያላሰረውን በግ እንዳሰረለት፣ አብርሃም ያልከፈለበትና ያልገዛውን በግ እንዳዘጋጀለት፣ እጁ ላይ የሌለ ነገር ሲደርስ እንዳገኘ። ሃሌሉያ። አልመረጠ፣ ላቱን ባቱን አላለ፣ ቀንዱ ጥሩ ነው ጥርሱ ጥሩ ነው አላለ። ሲደርስ ግን አብርሃም እጅ ላይ አልነበረም። እግዚአብሔር ግን አስሮ ጠበቀው። ይችላል። ጆባ ጃራ የአብርሃም አምላክ አሜን ላለ ለአንድ ሰው ወደዚህ ሲገባ እጁ ላይ ላልነበረ ወደዚህ ሰይጣን የታልካለሽ እስከዛሬ የታልካለሽ እስከዛሬ የለም ማለት ከዚህ በኋላ የለም ማለት አይደለም። ባይው አሜን። አብርሃም ተራራውን ሲወጣ ያለያዘውን በግ ተራራው ጫፍ ላይ አስሮ ጠበቀው። የእግዚአብሔር ዝግጅት መሆኑን የምታውቁ እኮ በጉ ራሱ አብርሃምን አላሯሯጠውም።
ታስሮ ነው የጠበቀው። ከይስሐቅ ጋር አንተ በዛ አንተ በዚህ ተባብለው አይደለም በጉን ያዙት፣ እግዚአብሔር ይዞ ነው የጠበቀው። ሶስት አሜን ብሏል። የመጨረሻውን ከመናገሬ በፊት ያዘጋጃል ብሏል። ሶስተኛው እቺን ተናግሬ ጨርሳለሁ። የእግዚአብሔር ሰው ማገለግለው ጌታ ምስክር ትንቢት ነው እየተናገርኩ ያለው። ሶስተኛው ጉዳዩ በባህሪው ቦታው ላይ አይገኝም፣ ስለሚገኘው ምን ማለት ነው? እኔ አንድ ራባ ያለ በጣም ወደው አይሁዳዊ ነው። ስለዚህ በግ ጠይቄዋለሁ። ለመሆኑ ሞሪያ ምድር ላይ በግ ይገኛል ወይ ብዬ አይገኝም። እዚህ ጋር ያለውን በግ አይነት ሌላ በግ ለማግኘት ተራራ አይደለም ሀገር ነው መቀየር ያለብን። እዛ አካባቢ በግ የሚባል ነገር አይኖርም፣ በረሃ ስለሆነ ይገኛል። ምክንያቱም በረሃ ፍየል እና በረሃ የተገናኙ ስለሆነ የሚገርማችሁ ሚዳቆ ቢገኝ የበረሃ አጋዘን ቢገኝ ቀላል ነው። በግ የሚገኘው ራሱ በጣም ቀዝቃዛማ አካባቢ አለበለዚያም ደግሞ ከተማ አካባቢ ነው። ይህ ምድር ደግሞ ገና ከተማ አልሆነም። እስራኤል ገና አልተመሰረተችም። በረእልም ያለ በረሃ ነው። ሰው ትቶት ሄዶ ነው እንዳትል እንኳን በግዛ አካባቢ ይዞ የሚሄድ ሰው አታገኝም። የሚገርም ነገር እንደው ሚዳቆ ቢሆን አዎ ድንገት ቀንዱ ገብቶ ነው ትላለ። ፍየል ቢሆን አዎ ቀንዱ ገብቶ ነው ትላለ። እዛ ምድር የነበረ በግ እዚህ ምድር ከተገኘ እዚህ እንዲገኝ ያደረገው አንድ ነገር አለ ማለት ነው። ወዳጆቹ ያዘጋጃል ስላችሁ የተዘጋጀው ስለናንተ እንጂ በባህሪው በዛ ሰዓት በዛ ቦታ በዛ ሁኔታ አይገኝም። ሶስት አሜን ብሏል። በጌታ በኢየሱስም በባህሪው እዚህ ከተማ ሊገኝ የማይችል ነገር፣ እዚህ አካባቢ ሊገኝ የማይችል ነገር ስለአንተ ግን ስቦ ያመጣዋል። አኖካ ፓራዲያላባ ምናልባት ጉዳዩ እንዴ ይሄ ነገር አንተ እዚህ አካባቢ ይሄ ነገር አለ እንዴ ይሏል። እዚህ ሀገር እንደዚህ መሆን ይቻላል እንዴ? እንደዚህ እንደ አይነት ነገር በዚህ ሁኔታ ውስጥ ማገልገል ይቻላል እንዴ? አዎ በግ በማይገኝበት አብርሃም በግ አግኝቷል። ይቻላል ብሏል። ያዘጋጃል ብሏል። ጉዳዩ እጅ ላይ ሲገባ የሚገርም ነገር ሌሎች ሰዎች በሙሉ ከየት አመጣው? ይሄ ነገር እኮ እዚህ አካባቢ አይገኝም። በግ የማይገኝበት በግ ያዘጋጀ እግዚአብሔር ላንተም የማይገኝ ነገር አሜን። ሶስት አሜን አለ። ሶስት ነው የእግዚአብሔር ዝግጅት። ሶስት ነገር ብዙ ቦታ ነው የምናገረው ይሄን እና ደስ ብሎኝ ነው የምናገረው። ሁሉ ጊዜ የሚገርማው ሁሉ ጊዜ ነው የምናገረው። ለምንድን ነው የእግዚአብሔር ዝግጅትን ሰዎች በህይወት ኤክስፒሪየንስ እንዳረኩት እንዲያውቁ። እኔ በ8 ዓመቴ በ12 ዓመቴና በ15 ዓመቴ ጠፍቻለሁ። አንድ ሌላም ጉባኤ ላይ በትልቁ ተናግረሃል። የሚገርም ጠፍቻለሁ። የጨርቆስ ልጅ ስለሆንኩኝ እንዲህ ያለው የአካባቢ በረከቶች አሉ። የመጥፋት ክረምት ሲመጣ በቡድን እየተደራጀን እንጣው የዩኤልና የሮቢን እኔ የጠፋውላቸው እነሱ ከቤትም ራሱ ሱቅ አይላኩም። እኔ የጠፋው እና በ8 ዓመቴ በ12 ዓመቴ በ15 ጠፍቼ በተለይ በ12 ዓመቴ ይመስለኛል ስጠፋ ትንሽ ጠንከር ይላል። አልመለስም ብዬ እንዴት ነው የምንጠፋው? ለጋር የሚባለው ባቡር ጣቢያ ቅርባችን ስለሆነ የእቃ ባቡር ላይ ነው የምንጫነው። የእቃ ባቡር ቀጥታ ፍተሻው 2-3 ቦታ ስለሆነ የሰው ባቡር ከሆነ ግን በእነሱ ራሳቸው ይጠቁማሉ። ስለዚህ በእቃ ባቡር እቃ ውስጥ እንደበቅና ልክ ኬላ ጋር ሲደርስ ፍተሻ ሲደርስ እንቀድመውና ወርደን ቀድመን ከዛም በኋላ የጨርቆስ ልጅ ሆኖ የምታገኙት ነገር እንዴ ነው። ከባቡርም ትፈጥናላችሁ። የሚገርማችሁ ነገር እንወርድና ኬላው ጋር ከመድረሱ በፊት ዘለን ኬላውን አልፈን በዛኛው በኩል እንጠብቀዋለን። አፋር እልም ያለ በረሃ ውስጥ ጅቡቲ ሊገባ ሲል አሁን ዋናው ፍተሻ ነው። እዛ ቦታ ላይ ጥብቅ ፍተሻ ስላለ እቃዎቹ በጣም ስለሚፈተሹ ቀድመን ዘለን ወረድንና ኬላውን አልፈን 1 ቀን 2 ቀን 3 ቀን ባቡሩ አይመጣም። ቀድሞን ይሁን ቀድመነው ይሁን የምናውቀው ጉዳይ የለም፣ ግን ምንም ሊመጣ አልቻለም። አንዳንድ ጊዜ ህገወጥ እቃ ሲጭን ይመለሳል ባቡር። እንዴት እንደሆነ በማይገባን ግን እንደዛ ነው ያሉን። የሚገርማችሁ ነገር ብንጠብቅ አይመጣም። ስለዚህ ባቡሩ ከቀረ ለጅቡቲ ትንሽ ስለቀረን ፉርጎን ተከትለን እንሂድ ብለን ትንሽ ስንሄድ ጫካ ውስጥ መግባት እንደገና ደግሞ ፖሊሶች ያዩናል በሚል ፍርሃት መበታተን ጀመረን። ከ5 ከ6 ቀን በኋላ መጀመሪያ መንገዱን የሚያውቀው ልጅ መንገዱ ጠፋኝ አለ። 2ኛ ቀን እሱ ጠፋ። አሁን ያለን አማራጭ ወይ ቀጥሎ መሄድ አለበለዚያ መመለስ ነው። ከዛ እኔ በጣም አላስፈላጊ ዋጋ እየከፈልን ስለሆነ ብንመለስ ይሻላል። እንዴት? አንደኛ ፉርጎን ይዘን ብንመለስ የሚመለስ ባቡር እናገኛለን። ሁለተኛ እግዚአብሔር ሁሌ ከሚመለስ ሰው ጋር እንዳለ አውቃለሁ አልኳቸው። ስለዚህ እናንተ የምትመለሱ ከሆነ ጥሩ፣ ማትመለሱ ከሆነ ደህና ሆኑ ብዬ በሌሊት ፉርጎን ተከትዬ ሲሄድ ወንዝ ውስጥ ሲገባ ጫካ ውስጥ ሲገባ ስለሚያስፈራ ቀድማችሁ ትሄዳላችሁና ስቼ ማለት መንገድ ቀይሬ ሲሄድ እኔና ፉርጎ ተለያየን። ምናልባት እግዚአብሔር የሆነ ነገር ሊያስተምር ይፈልጉ። ሰው የሌለበት 3 ቀን 4 ቀን የሚገርማችሁ ነገር ኢትዮጵያ ውስጥ ልሁን ጅቡቲ ልግባ የሚገርማ የወደ ምድር ጥግ ልሂድ የማውቀው ጉዳይ የለም። ወደ ጥንታዩ ጋሪዎች ዘመን ልመለስ ሄጄ ማለት ነው። ምክንያቱም ሰው ሳጣ የት ነው ያለ? አሁን ጠፋኝ።
ስትጠፉ እንደዚህ ነው የምታረጉት። የጠፉ ሰዎች ያቆታል ይሄንን። እንዳትሳሳቱና መንገድ እንዳትደግሙ ጫማችሁን አውልቃችሁ ወደዚህ እየሄዳችሁ ከሆነ ጫማችሁን አውልቃችሁ እንደዛ ወደፊት ታረጉትና ከዛም በኋላ አርፋችሁ ተኝታችሁ ስትነሱ በጫማችሁ ሳይዝ ነው ምንድነው በጫማችሁ መንገድ ነው የምትቀጥሉት ወደፊት ካረጋችሁት። ሰይጣን ምን ይጠቀማል? አንዳንድ ክፉ ጓደኞችን ከተጣሉ የጫማን ሳይዝ ይቀይሩታል። እንደዚህ ያደረከውን ወደዚህ ያረጉታል። ወደ ጅቡቲ ይገባለሁ ብለህ ወደ ሶማሊያ ነው የምትገባው ማለት ነው። ካርታችን ጫማ ነው። የትም ጫካ ውስጥ ገብተህ በዚሁን ስለማታቅ ጫማን ታውልቅና ፊት ለፊት እየመጣ አይደል እንደዚህ ታስቀምጠዋለህ። አብረን አውርተን በልተን ምግብ ፈልገን ተመልሰን ጫማው በሆነበት ፊት ለፊት ነው የምንሄደው። ጫማዬን ባረግ አዲስ አበባ ልደርስ አልችልም። ብቻ እየደከመኝና ፊት ለፊት እየሞትኩ ነፍሴ እየወጣች እንደሆነ ሲገባኝ የሆነ ሕፃን ልጅ በ8 ዓመት አካባቢ ያለ ካሮት ይዞ 2 እስር ካሮት ይዞ ወደ እኔ ይመጣል። ነብያና አካባቢ ያውቀዋል። የሚገርማችሁ ነገር ፈጽሞ እዛ አካባቢ ካሮት አይበቅልም። ራሱ በአፋርኛ ካሮት የሚባል ነገር የለም። ከዛ የጨርቆስ ጉልበተኛ ስለሆንኩኝ መጀመሪያ በጉልበት ካሮቱን ተቀበልኩት። እዛ በኋላ ወደ አዲስ አበባ እየተመለስኩ ነው። የአዲስ አበባ መንገድ አልኩት። ወደ አዲስ አበባ እየተመለስክ ነው አለኝ። የአዲስ አበባ መንገድ ሩቅ ነው፣ ነገር ግን በዚህ በኩል አድርገህ ያቺን ዛፋያታ እንደዚህ አድርገህ እልፍ ስትል ከጅቡቲ የሚመጡና እንደገና ከአዲስ አበባ የሚመጡ ሹፌሮች መረጃ ይለዋወጣሉ እና ጎማ ይቀይራሉ፣ የሆነ ነገር ያደርጋሉ። እነሱን አግዙኝ ብትል ያግዙሃል። ይሄ ብቻ ነው ያለ አማራጭ፣ እሱን ተጠቀማለኝ። እሺ አልኩትና እየሄድኩ እያለ አቡሽ አለኝ። አቡሽ የሰፈር ስሜ ነው። ሰዋላ ዞር ስል 8 ዓመት ልጅ አይዞ አለኝ። አይዞ ሲለኝ ይትቤ መንፈስ ገባብኝ ውስጤ። አይዞ ስለ አይዞ እግዚአብሔር የተባረከ ይሁን። አይዞ ብቻ ነው ያለኝ። አይዞ ሲለኝ የሆነ ነገር እንደበላ ሰው በአንድ ፍው ብዬ ከ7 ሰዓት በኋላ አይዞ ባይለኝ ከ3 ቀን በኋላ ነው የምደርሰው። ዞር ስል እንዳለው ማአት ቦቴዎች ተደርድረው ያወራሉ። ገና ስወጣ ከጫካ ውስጥ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ሲሉ የሆነ ትንሽ መንፈስ አይደለም የ12 ዓመት ምናምን ልጅ ጠፍተህ ነው አይደል አሉኝ። አዎ አልኳቸው። ወደ ጅቡቲ ነው ወደ አዲስ አበባ መመለስ የምትፈልጉ አሉኝ። ወደ አዲስ አበባ አልኳቸው። ወደ አዲስ አበባ ማን ነው የሚሄደው ምናምን ይሄ ልጅ እንተባበረው ጠፍቶ ነው አራራልኝ። ገባው ቁጭ አልኩኝ። እየሄድኩ እያለ እንዴት ግን መንገዱን አገኘኸው አለኝ ሹፌሩ። አሁን እኮ እግዚአብሔር ያዘጋጃልን ለመናገር ነው። እንዴት ግን አገኘው ስለ የሆነ ሕፃን ልጅ ከኔ አነስ የሚል ሕፃን ልጅ በዚህ በኩል ሂዳለኝ አልኩት። እንዴ አፋርኛ ትችላለህ እንዴ አለኝ። ኧረ አፋርኛ አልችልም አልኩት። ሶማሊኛ አሳለኝ። ሶማሊኛም አልችልም አልኩት። ሌሎች ቋንቋዎችስ ጅቡቲዎች የሚያወሩት እሱን አልችልም አልኩት። እና ልጁ በምን አወራ አለኝ። በአማርኛ አልኩት። ጂኒ ነው አለኝ። ጂኒ ነው ይኸውላችሁ አበሻ የሆነ ነገር ለየት ያለ ነገር ሲያይ ወዲያ ወደ ጂኒ አይ በረሃ ላይ እንደዚህ ብዥ ሲልብህ የሚመጡ ዱካኮችና ጂኒዎች አሉ። በቃ አሁን ካልቃምኩ አለኝ። ወደ ኢትዮጵያ ይመልስ ጂኒ እንደዚህ ይለኛል ትራፊክ ለብሶ። ከዞርኩ በኋላ ገብተህ ከመቼ መጣ ሲሉኝ እንዴ ወዴት ነው እየሄድኩ? ይሄ ጂኒዎች አሉ። ያንተ ልዩነቱ ምንድነው? ሕፃን ጂኒ ነው አለኝ። ልጅ ጂኒ አረባክ የምን ጂኒ እና እንዴት ሆኖ አይደለም የ8 ዓመት ልጅ የ80 ዓመት ልጅ እዚህ አካባቢ አማርኛ አያወራም። አፋርኛ ነው የሚያወራው ወይ ሶማሊኛ ነው የሚያወራው? ከየት መጥቶ ላንተ ብሎ 8 ዓመት ልጅ የአብርሃም አምላክ አማርኛ የሚያወራ በማይገኝበት ስለኔ አስገኛ። ክብር ለኢየሱስ። በባህሪው እንደዛ አይነት ሰው አይገኝም፣ ስለኔ ተገኘ። ወዳጆቹ ይሄን መጽሐፍ እኔ በህይወት አይቼዋለሁ። እግዚአብሔር በሰዓቱ የማይገኙ ነገሮች አንዳንድ ነገር አይተሃል። ጁስ ቤት ገብተህ ማንጎ ስትል አይ ጊዜው አይደለም ይሉሃል። የሚገርም ነገር ጊዜው አይገኝም በዛ ወቅት ማለት እኮ ነው። ጉዳዩ በሌለባቸው ቦታዎች ላይ አብርሃም በግ ያገኘው በግ የማይገኝበት ነው። እንግዲያውስ እነግርሃለሁ ሰይጣን የለም ብሎ ተስፋ ያስቆረጠ ነገር ካለበት ወጥቶ ያመጣዋል። ጆሆቫ ጃራ አርሻለሁ ከኔ ጋር ጩና እግዚአብሔር ብሏል ያዘጋጃል። አብርሃም መጨረሻ ላይ ምን ቢል ጥሩ ነው? ይሄ ተራራ ከዚህ በኋላ ስሙ ተቀይሯል። ምን ይባል? እግዚአብሔር ያዘጋጃል። ዛሬ ድረስ አለ ሙሴ ሲናገር ስለዚህ ተራራ ሰዎች እንደዚህ ብለው ያወራሉ። እግዚአብሔር በዚህ ተራራ ያዘጋጃል። ለአባታችን ለአብርሃም በሞሪያ ምድር ሰው በሌለበት ቀደም ብለ ጠብቀኝ የሚባል ሰው በሌለበት በግ አስረ ጠብቀኝ የሚባል ሰው በሌለበት ወደም በማይደወልበት እልም ባለ ምድረ በዳ ቀድሞት በግ አስሮ አዘጋጅቶ እንደጠበቀው የአባቶች አምላክ ከፊት ላሉ ዘመናቶች ይሄን ትንቢት ይነግራል። እጅ ላይ የሌለ ነገር በቦታው የማይገኝ ነገር
ሰይጣን እየመጣ የታለ የሚል ነገር የአብርሃም አምላክ እንደዚህ ይላል፣ አዘጋጃለሁ። አሁን ጨርሻለሁ፣ ትንቢት እናገራለሁ። 4ኛ ዓመታችን እንዴት ይሆናል? ያዘጋጃል። ቅድም የእግዚአብሔር ሰው ስለ መሬት ሲናገር ነበር። ያዘጋጃል። እጃችን ላይ የሌለ ነገር ያዘጋጃል። ትልልቅ ነገር የምንናገረው ኪሳችንን አምነን አይደለም፣ ባህሪውን ታምነን ነው፣ አምላክነቱን ታምነን ነው። በግ የሌለበት በግ አዘጋጀ። ያላሰረውን አሰረለት፣ ያልደከመበትን አሰረለት። እንዲህ ነው እግዚአብሔር። ጨርሻለሁ። አንድ ሰው ጨብጡና እንዲህ ነው እግዚአብሔር በሉት። እንዴት ያዘጋጃል? እጅሽ ላይ ገንዘብ የለም ያዘጋጃል። እጅሽ ላይ ቁልፍ የለም ያዘጋጃል። አሁን ጤና የለም ያዘጋጃል። ኮኔክሽን የለም ያዘጋጃል። በር የለም ያዘጋጃል። ብቻ የታል የተባልከውን ጉዳይ እንደ አብርሃም እንደዚህ ነው ማለት ያለብህ። አብርሃም ታች ያዘጋጃል አለ፣ ላይ ተዘጋጅቶ ጠበቀው። ጨርሻለሁ፣ እንደዚህ በል ብሎኛል፣ አዘጋጃለሁ። አያሳፍራችሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።